ኤ what is your name ብሎ ሲጠይቅ ቢ ምን ብሎ ይመልሳል? my name is ኤልያስ ብሎ ይመልሳል ማለት ነው። የራሳችንን ስም ለመግለጽ ማይን እንጠቀማለን ማለት ነው። እኔ ነኝ የሚለውን ደግሞ I am እዚህ ላይ ያስቀምጡላችኋል። I am ሳራ እኔ ሳራ እባላለሁ። ኤ ላይ ያለው ምን ይላል? nice to meet you ይላል ማለት ነው። ቢ ደግሞ nice to meet you too ይላል። እኔም በጣም ደስ ብሎኛል። ቲ ደብል 2 ኦ አለ። ምንድነው የሚያመለክተው? በጣም እጅግ ለማለት ነው። ኤ ምን ይላል? how are you ሲል ምን ብሎ ይመልሳል? ቢ I am fine thank you ይላል ማለት ነው። እኔ ከዚህ ነኝ የመጣው I am from ኢትዮጵያ ብሎ ይመልሳል ማለት ነው። አሁን የምንመለከታቸው useful words ወይም ጠቃሚ ቃላትን ይሆናል። yes አዎ፣ no አይሆንም ለማለት ነው። please እባክህ ወይም እባክሽ፣ thank you ወይም thanks አመሰግናለሁ፣ you are welcome ምንም አይደለም፣ excuse me ይቅርታ ትኩረት ለመሳብ ወይም መንገድ ለመጠየቅ ሰዎችን ይቅርታ ስንጠይቅ ነው ማለት ነው። ሶሪ ደግሞ ይቅርታ የሆነ ጥፋት ሲያጠፉ ሰዎች ሶሪ ይላሉ። ሌላኛው እንግሊዘኛን ለመልመድ በጣም መሰረታዊ ወይም ቤዚክ ቨርብ የሚባሉ ሲምፕል ሰንተንስ ስትራክቸር የሚባሉትን እንመለከታለን። አሁን ግሶችና አረፍተ ነገሮች የእንግሊዘኛ ቋንቋን እንድናዳብር በቀላሉ የሚረዱ ናቸው። እነዚህ ግሶች ቨርብስ ኤንድ ሰንተንስስ ይባላሉ። እነዚህን እናያለን። መሰረታዊ ግሶችን ወይም ኬ ቨርብስ የሚባሉትን ግሶች ቨርብ ይባላሉ። እነሱን እንመለከታለን። እንደምታዩት ከዚህ ላይ እነዚህ በእንግሊዘኛ በጣም አስፈላጊና ብዙ ጊዜ ጥቅም ላይ የሚውሉ ግሶች ናቸው። የእንግሊዘኛ ቋንቋን ለመጠቀም ክህሎታችንን ለማዳበር የምንጠቀምባቸው ቁልፍ ግሶች አሁን የምነግራችሁ ግሶች ናቸው። 3 ናቸው። አንደኛው ቱ ቢ ነው፣ ሁለተኛው ቱ ሃቭ፣ ሌላኛው ቱዱ ነው። እነዚህ 3ቱ በጣም ወሳኝ ናቸው። ሌሎችም አሉ፣ እነሱን አብረን የምናያቸው ይሆናል። በዋናነት የምታያቸው ከቱዱ ቀጥሎ ቱ ጎ፣ ቱ ሆም የሚሉ ቱ ኢት፣ ቱ ድሪንክ፣ ቱ ላይክ፣ ቱ ዋንት፣ ቱ ስፒክ የሚሉ አሉ። እነዚህ ሁሉ የምንጠቀምባቸው ናቸው። በዋናነት ግን ቱ ቢ፣ ቱ ሃቭ፣ ቱዱ የሚሉትን በጣም በእንግሊዘኛችን ውስጥ የምንጠቀምባቸው ናቸው። ከዚህ ላይ ትኩረት አድርገን እንማራለን። ቱ ቢ እንደምታዩት መሆን፣ ነኝ፣ ነው፣ ነን ብለን ለመግለጽ የምንጠቀምበት ነው። እንደዚህ ነኝ በምሳሌ እናያለን በኋላ። ቱ ሃቭ መሆን አለው ወይም አለኝ ራሳችንን ለመግለጽ እንፈልግ ነው። ቱዱ እንደምታዩት ማድረግ ነው፣ መተግበር ነው። ቱ ጎ መሄድ ነው፣ ቀላል ነው፣ መጓዝ። ቱ ካም መምጣት። ቱ ኢት መብላት። ቱ ድሪንክ መጠጣት። ቱ ላይክ መውደድ። ቱ ዋንት መፈለግ። ቱ ስፒክ መናገር። ይህን ሁሉ በአእምሯችን ውስጥ እንዲሁ ስንማራቸው በአእምሯችን ውስጥ ሲቀመጡ የሆነ እንግሊዘኛ በምንናገር ሰዓት ቀላል ይሆንልናል። እነዚህን መያዝ ያስፈልጋል ማለት ነው። አሁን ተውላጠ ስሞች ወይም ፕሮናውንስ የሚባሉትን እንመለከታለን። የአንድ ነገር የሚተኩ ቃላቶች ናቸው ፕሮናውንስ የሚባሉት። ተውላጠ ስሞች የምንላቸው በአማርኛ እነዚህ ተውላጠ ስሞች ነገሮችን በመተካት በሰው ስምና በነገሮች ቦታ ላይ ገብተው የምንጠቀምባቸው ናቸው። ከዚህ ላይ እንደምትመለከቷቸው አይ እኔ፣ ዩ አንተ፣ አንቺ ወይም አንተ ለማለት ስንፈልግ ነው። እንደምታዩት እዚህ ላይ በአማርኛ አስቀምጬላችኋለሁ። ሂ እሱ ለወንድ ነው። ሺ እሷ ለሴት። ኢት ለነገሮች ነው የምንጠቀምበት። ለእንስሳቶች ለነገሮች እንጠቀምበታለን። ኢት። ዊ እኛ፣ ዘይ እነሱ። ይህንንም በምሳሌ እንመለከታለን። ሲምፕል ሰንተንስ ስትራክቸሮች ናቸው እነዚህ የምንመለከታቸው። በአብዛኛው ቀለል ያሉ አረፍተ ነገሮችን ነው የምንመለከት። ለምሳሌ አይን ስንጠቀም ቅድም እኔ ብለናል። አይ ስፒክ አማሪክ። አይ ስፒክ አማሪክ አማርኛ መናገር እችላለሁ ነው። አማርኛ መናገር እችላለሁ። ሺ ኢትስ ፉድ እሷ ትበላለች። ዊ ላይክ ኮፊ እኛ ቡና እንወዳለን። ቱ ቢ የሚለውን እንጠቀም። ምሳሌ እንመልከት። ላይ ቅድም የጠቀስኩላችሁን ቱ ቢን እንመልከት። አይ አም ሃፒ። አይ አም ሃፒ እኔ ደስተኛ ነኝ። ዩ አር ስማርት። ዩ አር ስማርት አንተ አንቺ ጎበዝ ነሽ ለማለት ነው። ሂ ኢዝ ኤ ቲቸር እሱ አስተማሪ ነው። እሱ አስተማሪ ነው። ሂ ወንድ ነው ማለት ነው። ሺ ደግሞ ለሴት ነው። ለሴት ደግሞ ሺ ኢዝ ኤ ቲቸር ማለት እንችላለን። ዘይ አር ስቱደንትስ እነሱ ተማሪ ናቸው። እነዚህ ሁሉ የእንግሊዘኛ አጠቃቀሞች እነዚህን ሁሉ
በቀላሉ ወደ አእምሮችን ስናመጣቸው በምንናገር ጊዜ በቀላሉ እንግሊዘኛ መናገር እንችላለን። ቱ ጎ የሚለውን ምሳሌ እንመልከት። ቱ ጎ የሚለውን እንመልከት። ተውላጠ ስሞች ፕሮናውን፣ አረፍተ ነገር ደግሞ ሰንተንስ ነው ይታወቃል። የአማርኛ ትርጉም በጎን አስቀምጬላችኋለሁ። አይ ጎ ቱ ወርክ እኔ ወደ ስራ እሄዳለሁ። ዩ ጎ ሆም አንተ አንቺ ወደ ቤት ትሄጃለሽ ነው። ሂ የሚለውን ደግሞ የሱ ማለት ነው። ሂ ጎስ ቱ ስኩል ሂ ጎስ ቱ ስኩል ሂ ጎስ ቱ ስኩል እሱ ወደ ትምህርት ቤት ይሄዳል ነው። ሂና ሺን ጎስ እንጠቀማለን። እዚህ ላይ ማወቅ ያለብን ሺ ጎስ ቱ ዘ ማርኬት አያችሁ፣ ሺ ጎስ ቱ ዘ ማርኬት እሷ ወደ ገበያ ትሄዳለች ነው። ከዚህ ላይ ዊ ጎዝ አይባልም፣ ዘይ ጎዝ አይባልም። ሽና ኢት ሺ ሂ ሆነው ጎዝን ያስከትላሉ ማለት ነው። ዊ ጎ አውት አያችሁ፣ ዊ ጎ አውት ዊ ጎዝ አውት ለምን አላልንም? ስለማይባል ምክንያቱም ለፕሉራል ቨርቦች አንጠቀመውም ማለት ነው። እኛ ወደ ውጭ እንወጣለን። ዊ ጎ አውት። ዘይ ጎቱ ዘ ፓርክ እነሱ ወደ ፓርክ ይሄዳሉ። አሁን ቱ ሃቭ የሚለውን ምሳሌ እንመልከት። ተውላጠ ስም ፕሮናውን አለ፣ አረፍተ ነገር ሰንተንስ አለ። አይ ሃቭ ኤ ቡክ እኔ መጽሐፍ አለኝ። እነኚህ ፕሮናውኖች እጅጉን ይጠቅሙናል። አይ ሃቭ ኤ ቡክ እኔ መጽሐፍ አለኝ። ዩ ሃቭ ታይም አንተ ወይም አንቺ ጊዜ አለህ ነው። ሂ ሃዝ ኤ ካር እሱ መኪና አለው። ሺ ሃዝ ኤ ጆብ እሷ ስራ አላት። ዊ ሃቭ ክላስ የኛ ትምህርት አለን ነው። ዊ ሃቭ ክላስ እኛ ትምህርት አለን። ዘይ ሃቭ ኤ ቢግ ሃውስ እነሱ ትልቅ ቤት አላቸው። ምንድነው ሃቭን የምንጠቀመው እዚህ ላይ? እንዴት ነው የምንጠቀመው? ዊ ዘይ የሚሉት ሃቭ ነው የሚያስከትሉት ማለት ነው። ሃቭን ያስከትላሉ። ሌሎችም አሉ። አይ ሃቭ፣ ዩ ሃቭ የሚሉትን በሌላ ቪዲዮም ልሰራላችሁ እችላለሁ። ሃቭ ነው የሚያስከትሉት። ሂ፣ ኢት፣ ሺ ደግሞ ሃዝ ያስከትላሉ። ኢት ሃዝ፣ ሺ ሃዝ፣ ሂ ሃዝ ነው የሚባለው። ዊ ሃቭ፣ ዘይ ሃቭ፣ ዩ ሃቭ፣ አይ ሃቭ ይባላል ማለት ነው። ሰፋ አድርጌ በቀጣይም ቪዲዮአችን እንማራለን። በሌላ ጊዜ እሰራላችኋለሁ። ይሄንን ቱ ስፒክ አይ ስፒክ እንግሊሽ እኔ እንግሊዘኛ መናገር እችላለሁ ብለን ለማውራት ስንፈልግ ነው። ዩ ስፒክ ፋስት እሱ ወይም አንተ በእንግሊዘኛ መናገር ትችላለሽ ወይም ትችላለህ ነው። ሂ ስፒክስ ስሎሊ እሱ ቀስ ብሎ እየተናገረ ነው ብለን ለመግለጽ ሂ ስፒክስ ስሎሊ ማለት እንችላለን። ቴንሶች አሉ። ቴንሶችን በሌላ ቪዲዮ ስለምንመጣባቸው ነው። ዊ ስፒክ አማሪክ ዘይ ስፒክ ዌል እኛ አማርኛ እንናገራለን ነው። ዘይ ስፒክ ዌል ኢን አማሪክ ወይም ኢን እንግሊሽ ማለት እንችላለን። ዘይ ስፒክ ዌል ማለት መቻል መናገር ማለት ነው። ቱ ዋንት የሚለውን ደግሞ እንመልከት። እኔ ውሃ ፈልጋለሁ፣ እሱ እረፍት ይፈልጋል፣ እኛ መማር እንፈልጋለን የሚሉትን ለመግለጽ ቱ ዋንት የሚለውን እንጠቀማለን። ቱ ዋንት እንግዲህ ሆምወርክ ሊሆን ይችላል። አይ ዋንት ቱ ድሪንክ ኮፊ ማለት እንችላለን። ቅድምም ያየናቸው አሉ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሌላ ዝግጅት እንገናኛለን። ሰናይ ጊዜ ተመኘን።